ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪ የሆኑ ለኛ ለህይወታችን የሚጠቅሙና ሌሎችን ደግሞ በምክር ለማገዝ የሚጠቅሙን የተለያዩ መሰረታዊ የሆኑ አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው ውድ ቤተሰቦቼ። ስለሆነም እስከ መጨረሻው አብራችሁኝ እንድትሆኑ በትህትና እጠይቃለሁኝ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም ይህንን ቻናል ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ ቪዲዮዎች በቀጥታ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ እድል ለእናንተ የተዘጋጀ ስለሆነ እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና እጅግ በጣም በአጭር ጊዜ ውስጥ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መከታተል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን እናንተን በጣም በአጭር ጊዜ ውስጥ ካለ ማንበብ ወደ ማንበብ፣ ካለ መጻፍ ወደ መጻፍ፣ ካለ ማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። እጅግ በጣም በጥቂት ወራት ውስጥ አቀላጥፋችሁ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ። አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮመንት በማድረግ ትጀምራላችሁ ማለት ነው ውድ ቤተሰቦቼ። እዚህ ጋር የምትመለከቱት የመጀመሪያው ምን ይላል? የመጀመሪያው አረፍተ ነገር የመጀመሪያው ቃል ምን ይላል? እስኪ አብረን እናንብብ። እንደነገርኳችሁ ለማንበብ በጣም አስፈላጊው ነገር የፊደሎችን ድምፅ በአግባቡ መጥራታችሁን እርግጠኞች መሆን አለባችሁ ማለት ነው ውድ ቤተሰቦቼ። ይሄኛውን እስኪ አብረን እናንብብ። ፈጣሪውን ይላል። ፈጣሪውን በጣም አሪፍ። የማይፈራ ይላል። የማይፈራ በጣም አሪፍ። ሰና ው ሰው። እናንተን። መውደድ ይላል። መውደድ በጣም አሪፍ። አይችልም። እስኪ አንድ ላይ አብረን እናንብብ። ፈጣሪውን የማይፈራ ሰው እናንተን
መውደድ አይችልም ይላል። ምን ማለት ፈልጎ ነው ወይም ሐሳቡ ምንድነው ካላችሁ አይታችሁ ከሆነ ሰው እግዚአብሔርን ካልፈራ እናንተን መውደድ እንደማይችል ማረጋገጥ አለባችሁ ማለት ነው ቤተሰቦቼ። ስለዚህ መጀመሪያ ምርጫችሁ ሊሆን የሚገባው እግዚአብሔርን ይፈራል ወይ የሚለውን ማስቀደም አለባችሁ ማለት ነው። ለዛ ነው ፈጣሪውን የማይፈራ ሰው እናንተን መውደድ አይችልም ማለት ነው። ያ ማለት አንድ ሰው ከላይ ያለውን አካል ካልፈራ ለእናንተ አይመለስም ወይም እናንተን አይወዳችሁም የሚለውን ሐሳብ በቀላሉ እንደዚህ አድርጋችሁ መጻፍ ትችላላችሁ ማለት ነው። እንዴት እንዳነበብኩም አይታችኋል። በዚህ መሰረት እናንተ ደግሞ የተለያዩ አረፍተ ነገሮችን፣ ፊደሎችን በትክክል በመጥራት ማንበብ ትችላላችሁ ማለት ነው። ቤተሰቦቼ ወደ ሁለተኛው እናመራለን። በተመልካች በተመልካች ይላል። በተመልካች እጅ እና ጅ እጅ ይላል። እንጂ ይላል። በሰሪ በሰሪ እጅ ይላል። በጣም አሪፍ። አሮጌ በጣም አሪፍ። ነገር አይኖርም ይላል። አያችሁት? እስኪ አንድ ላይ አብረን እናንብብ። በተመልካች እጅ እንጂ በሰሪ እጅ አሮጌ ነገር አይኖርም። ምን ማለት ነው ካላችሁ ለምሳሌ በተመልካች እጅ ወይም በሚያይ ሰው እጅ አሮጌ ነገር ሊኖር ይችላል። ነገር ግን በሰሪው እጅ አሮጌ ነገር የለም፣ አይኖርም። ምክንያቱም ሰሪው እንደገና ማደስ ይችላል ማለት ነው። ምንም አይነት ነገር በሰሪው እጅ እስካለ ድረስ አዲስ የመደረግ ወይም ሰሪው ያንን ነገር አዲስ የማድረግ ብቃትም አቅምም አለው ማለት ነው። በተመልካች እጅ እንጂ በሰሪ እጅ አሮጌ ነገር የለም። ምናልባት በተመልካች እጅ አሮጌ ሊመስል ይችላል። ያ ነገር ወደ ሰሪው ከሄደ ሰሪው እንዴት እንደሚሰራ እንዴት እንደሰራም ስለሚያውቅ እንደገና እንደ አዲስ መስራት ይችላል ማለት ነው። ያ ማለት እኛም አሁን በእግዚአብሔር እጅ አሮጌ አይደለንም። እግዚአብሔር እንደፈለገን ሊሰራን ይችላል ማለት ነው። ምንም አይነት ሁኔታ ውስጥ ብንሆን እንኳን እግዚአብሔር እንደገና ሊያስተካክለን ሊያድሰን ይችላል የሚለውን ሐሳብ በዛ መንገድ አንደርስታንድ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሶስተኛው እናመራለን። ለማለፍ ይላል። ለማለፍ ስትጸልዩ ላለፋችሁት ነገር ማመስገን አትርሱ ይላል። እስኪ አንድ ላይ አብረን እናንብብ። ለማለፍ ስትጸልዩ ላለፋችሁት ነገር ማመስገን አትርሱ ይላል። ምን ማለት ነው ካላችሁ አብዛኛው ሰው ያለፈውን ነገር እያሰበ ማመስገን አይወድም። ሁል ጊዜ መጠየቅና መጸለይ ነው የሚፈልገው። ስለዚህ ላሳለፈንና ላለፈው ነገር ሁል ጊዜ ማመስገን አለብን ማለት ነው። ስናመሰግን ይበልጥ ይህንን ለማለፍ አቅም እናገኛለን ማለት ነው። ስለዚህ ሁል ጊዜም ክሬዲት መስጠት አለብን ላለፍነው ነገር፣ እግዚአብሔርን ማመስገን ደግሞ ለማለፍ የምንፈልገውን ነገር ደግሞ መጸለይ አለብን ማለት ነው። ለማለፍ ስትጸልዩ ላለፋችሁት ነገር ማመስገን አትርሱ ይላል። በጣም ቁም ነገር ያለው አረፍተ ነገር ነው ማለት ነው። ቤተሰቦቼ እዚህ ጋር ያለው ምን ይላል? አራተኛ ላይ ትልቁን በጣም አሪፍ። ውድቀት ለመውደቅ የደፈሩት ሰዎች
ብቻ ብና ቻ ብቻ ናቸው ናቸው በጣም አሪፍ ትልቁን ስኬት ስኬት ማግኘት እና ማጣጣም የሚችሉት ይላል። እስኪ አንድ ላይ አብረን እናንብብ። ትልቁን ውድቀት ለመውደቅ የደፈሩት ሰዎች ብቻ ናቸው ትልቁን ስኬት ማግኘት እና ማጣጣም የሚችሉት ይላል። ምን ማለት ነው ካላችሁ አንዳንድ ጊዜ ሰው ትልቁን ውድቀት ለመውደቅ የደፈረ እንደሆነ ትልቁን ስኬት ለማግኘት ይችላል ማለት ነው። ለምሳሌ በቀላሉ ለመውደቅ የሚፈራ ሰው ወይም ወድቆ መነሳትን የሚፈራ ሰው መቼም ቢሆን እየፈራ ይቀራል እንጂ ስኬትን ማየት አይችልም። አንዳንድ ወደ ስኬት የሚያደርሱትን መንገዶችን መራመድ አይችልም ማለት ነው። ምክንያቱም ስኬት መንገድ ነው። ያ መንገድ ደግሞ እጅግ በጣም መከራ የበዛበትና ለማለፍ የሚከብድ መስሎን ሊታየን ይችላል። ውድቀት ሊታሰብ ይችላል። ነገር ግን በዛ መንገድ ከተጓዝን ወደ ስኬት መድረስ እንችላለን። ዋጋ ሊያስከፍለን ይችላል፣ ሊጥለን ይችላል። ግን እንደገና በመነሳት ደግሞ ወድቀን እንኳን እዛው ሳንቀር ድጋሜ በመነሳት ወደ ስኬት መድረስና ያንን ስኬት ማጣጣም እንችላለን ማለት ነው። ለዛ ነው ትልቁን ውድቀት ለመውደቅ የደፈሩት ሰዎች ብቻ ናቸው ትልቁን ስኬት ማግኘት እና ማጣጣም የሚችሉት ይላል። በጣም አሪፍ። ወደ አምስተኛው እንሄዳለን። አምስተኛው ምን ይላል? ማወቅ ይላል። የህሊና ስራ ነው ይላል። መረዳት ግን ይላል። የልብ ይላል። በጣም አሪፍ። የልብ ድርሻ ነው ይላል። እስኪ አንድ ላይ አብረን እናንብብ። ማወቅ የህሊና ስራ ነው፣ መረዳት ግን የልብ ድርሻ ነው ይላል። አያችሁት? ማወቅ የህሊና ስራ ነው፣ መረዳት ግን የልብ ድርሻ ነው ይላል። ሰው በልቡ እናንተን ሊረዳችሁ ይችላል፣ በአእምሮ ግን ወይም በህሊናው ሊያውቃችሁ ይችላል ማለት ነው። በጣም አሪፍ። ወደ ስድስተኛው እንሄዳለን። አንዴ ይላል። መሰቃየትን ፈርተክ እድሜ ልክህን አትሰቃይ ይላል። እስኪ አንድ ላይ አብረን እናንብብ። አንዴ መሰቃየትን ፈርተክ እድሜ ልክህን አትሰቃይ ይላል። ምን ማለት ነው ካላችሁ አንዳንድ ጊዜ ወስነን ለአንድ ጊዜ ዋጋ መክፈል እያለብን ነገር ግን እድሜ ልካችንን ዋጋ እየከፈልን እንኖራለን ማለት ነው። ስለዚህ አንዴ መሰቃየታችሁን መፍራት የለባችሁም፣ ወይም የተወሰነ ጊዜ ዋጋ መክፈላችሁን መፍራት የለባችሁም ማለት ነው። ከዛ በኋላ ኮንቲኒየስሊ በአሪፍ ላይፍ ወይም ስታንዳርዱን በጠበቀ ህይወት መኖር ትችላላችሁ ማለት ነው። ነገር ግን አንዴ መሰቃየትን ወይም ለተወሰኑ ጊዜ መሰቃየትን ከፈራችሁ እድሜ ልካችሁን እየተሰቃያችሁ ልትኖሩ ትችላላችሁ ማለት ነው። በጣም አሪፍ። ወደ ሰባተኛው እናመራለን። ምን ይላል? ያመለጣችሁ ነገር ምናልባት ያመለጣችሁበት
ይሆናል ይሆናል ይላል። እስኪ አንድ ላይ አብረን እናንብብ። ያመለጣችሁ ነገር ምናልባት ያመለጣችሁበት ይሆናል ይላል። ምን ማለት ነው? ወይም ይህ አረፍተ ነገር ስለምንድን ነው የሚያወራው ካላችሁ፣ አንዳንድ ጊዜ ነገሮች ወደኛ ወይም ከእጃችን ሊያመልጡ ይችላሉ። እነዛ ነገሮች ግን እኛን ሊያጠፉ ወይም ቢመጡ ኖሮ የእኛን ሕይወት አደጋ ውስጥ ሊከቱ ይችሉ ነበር ማለት ነው። ያመለጣችሁ ነገር ምናልባት ያመለጣችሁበት ይሆናል ይላል። አያችሁት? አንዳንድ ጊዜ ነገሮች እኛን ካልፈለጉ፣ ነገሮች እኛን ስላልፈለጉ እኛ ደግሞ ራሳችንን መውቀስ የለብንም ማለት ነው። ውድ ቤተሰቦቼ ያ ነገር ምናልባት ቢመጣ እኛ ጋር ወይ አይጠቅመንም ይሆናል ወይ ይጎዳንም ይሆናል። አያችሁት? ያመለጣችሁ ነገር ምናልባት ያመለጣችሁበት ይሆናል የሚለው አረፍተ ነገር ለዚህ ጊዜ ያገለግላል ማለት ነው። ውድ ቤተሰቦቼ እጅግ በጣም ጠቃሚ ትምህርቶች ናቸው እነኚህ ትምህርቶች። እጅግ በጣም ጠቃሚ ትምህርቶችና አረፍተ ነገሮችን ነው ያየነው ዛሬ። ሳጠቃልላችሁ ዛሬ ምንድነው ያየነው ካላችሁ፣ እንዴት የተለያዩ አረፍተ ነገሮችን በቀላል መንገድ ማንበብ እንችላለን፣ እንዴት ደግሞ መጻፍ እንችላለን፣ እንዲሁም የአረፍተ ነገሮችን ፍሬ ሐሳብ እንዴት መረዳት እንችላለን የሚለውን በደንብ አይተናል ማለት ነው። ውድ ቤተሰቦቼ የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ምክንያቱም ይህን ቻናል አንዴ ሰብስክራይብ ካረጋችሁና የደወል ምልክቷን ከጫናችሁ በየጊዜው የሚለቀቁ እጅግ በጣም አስደናቂ ትምህርቶች በቀጥታ ወደ እናንተ የሚደርሱ ይሆናል። እነኚህን ትምህርቶች ደግሞ እየተማሩ ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም ሰብስክራይብ በማድረግ ቤተሰብ በመሆን ይህንን ትምህርት እንድትከታተሉ ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር የተለያዩ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ስለሆነም በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል እና መማር ያልቻላችሁት በሙሉ ስፔሻሊ ይህ ዕድል ለእናንተ የተዘጋጀ ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ አቀላጥፋችሁ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ይህንን ዕድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል ታዲያ ይህንን ዕድል መጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መከታተል የምትችሉ መሆኑን ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። የዛሬው ትምህርታችን ይህንን ይመስላል። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ።